ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀረ በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። አንድ ሰው እዚህ ሆኖ ከሌላ ሀገር የሚገዛው ዕቃ ካለ በዲጂታል ፔመንት ሲስተም መግዛት የሚችልበትን ስርዓት መፍጠር ያስፈልጋል። ዘመን ገበያን እንደ ኤግዛምፕል ብንወስድ በየዓመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ ሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ ንግድ ስርዓቱ መሃል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። ዘመን ገበያን ብናስፋፋ በየቦታው ስቶሬጅ ቢኖረን 1 ሊትር ውሃ ከሚያወጣው ዋጋ በላይ እንዳይሸጥ ለመከላከል ያስችላል እና ዲጂታል ፔመንት ሁለተኛው ክሪቲካል ኢንፍራስትራክቸር ነው።